Muslim Network. ሰላሙ አለይኩም ወረህመቱላሂ ወበረካቱ እና የተከበራችሁ የቻናል ቤተሰቦችና አድማጭ ተመልካቾቻችን እንዴት አላችሁ? ከያላችሁበት ቦታ ሰላም መልካሙን ተመኝቼላችኋለሁ። ወቅታዊና ዕለታዊ የጥቁር ገበያ የምንዛሬ ዋጋ መረጃ ረፋዱን በከፍተኛ ሁኔታ ጭማሪ አሳይቷል። የባንኮችን መረጃም የምነግራችሁ ይሆናል። የ17 ሀገራትን የጥቁር ገበያ ዋጋ እንዲሁም የባንኮችን የምንዛሬ ዋጋና ከፍተኛው የሚሰጠውን ባንክ በተመለከተ ጥቆማ ሰጣችኋለሁ። ከተለያየ የዓለም ሀገራት ሆናችሁ ወደ አካውንታችሁ ገንዘብ የምታስተላልፉ ወይንም ገንዘብ ማስቀመጥ የምትፈልጉ ከቡካችሁ ባይመዘገብ ችግር ሊፈጠር ይችላል ወይንስ አይችልም ስለሚሉት ጉዳዮች የተጠየቀ ጥያቄ አለ። ይህን ጉዳይ ምላሽ እሰጣለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ዌልካም። ዘርፈ ብዙ የሆኑ ስራዎችን የምንሰራበት የዩቲዩብ ቻናል ሰብስክራይብ እያደረጋችሁ የደወል ምልክቱን በመጫን ቤተሰብ ነው ተቀላቀሉን። የተለያየ ዓለም ሀገር ሆናችሁ ወደ አካውንታችሁ ማስተላለፍ የምትፈልጉ ይህን በተመለከተ እንግዲህ አንድ ነገር ልጠይቅህ ወንድሜ፣ አካውንት አለኝ እናም በራሴ ብልክ ደብተሩ ላይ ካልተጻፈ ወይንም ደግሞ ካልተመዘገበ ችግር ይፈጥራልን ወይ የሚል ጉዳይ ነው። ወደ አካውንት ስትልኩ ደብተር ላይ ባይመዘገብ በዋናነት ችግር አይደለም። በቃ እዚህ ጋር ልብ ብላችሁ እንድታደምጡኝ የምፈልገው ነገር በተለይ ደግሞ በተለያየ አረብ ሀገራት የምትገኙ ወደ አካውንታችሁ የምታስተላልፉት ምናልባትም በሐዋላ በሚልኩት ሰዎች ወይንም በጥቁር ገበያ ከሆነ እጅግ በጣም አስቸጋሪና አደጋ አለው። ምክንያቱም ካልተመዘገበ ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ እነዛ ሰዎች በትክክል ቀጥታ 101% አስተላልፈውላችሁ ከሆነ እሰየው፣ ካልሆነ ግን ምን ማረጋገጫ ሊኖራችሁ ይችላል? አካውንት ውስጥ የገባው ሳንቲም ደብተሩ ላይ ካልተመዘገበ ማለት ነው። ነገር ግን በቀጥታ የተላለፈ ሳንቲምና አካውንታችሁ ላይ የገባ ከሆነ ደብተሩ ላይ መመዝገቡ አለመመዝገቡ ችግር አይደለም። በማንኛውም ሰዓት ወደ ሀገራችሁ በምትገቡ ሰዓት መጣችሁ ማንቀሳቀስ ትችላላችሁ። ከዚህ በፊትም እኔም ስደት ላይ ያለሁ ያደረግኩት ነገር ነው። ነገር ግን ለምሳሌ ያክል ወደ አካውንታችሁ ተላለፈ ተብሎ ሳይተላለፍ ከቀረና ቀለል ባለ አማርኛ ለማስረዳት ያህል እናንተ 100 ሺህ ብር አለን ብላችሁ ከሆነ የምታስቡት ወይንም ደግሞ ወደ አካውንታችሁ አስተላለፍን አስገባን ያላችሁት 100 ሺህ ብር ከሆን እናንተ ወደ ሀገራችሁ በምትመጡ ሰዓት አካውንታችሁ ላይ 80 ሺህ ብር ሊሆን ይችላል። ምሳሌ ነው ምላችሁ። ያ ከሆነ ባንኩን ልትከራከሩ የምትችሉበት ምንም አይነት ምክንያትም ማስረጃም የላችሁም ማለት ነው። ወደ አካውንታችሁ መተላለፉን ሊያረጋግጥ የሚችል በምንድን ነው? ወደ ደብተሩ ሲመዘገብ ነው። ነገር ግን በቀጥታ ካስተላለፉላችሁና መግባቱን እርግጠኛ ከሆናችሁ በታማኝ ሰው ከሆነ ወይንም በባንክ በኩል ከሆነ ያስተላለፋችሁት በዚህ ጉዳይ ምንም አይነት ዶት ሊሰማችሁ አይገባም። ምንም አይነት ፍራቻ ሊሰማችሁ አይገባም። በቀጥታ አካውንታችሁ ላይ ታገኙታላችሁ። ደብተሩ ላይ ተመዘገበ አልተመዘገበ ችግር የለውም። ነገር ግን በሐዋላ ለምትልኩ ከፍተኛ የሆነ ጥንቃቄ ያስፈልጋል። ላክንላችሁ ብለው ላይልኩ ይችላሉ፣ ወይንም ደግሞ ወደ ተሳሳተ አካውንት ተልኮ ሊሆን ይችላል። ይህም በተመለከተ የምታረጋግጡበት ቤተሰብ ሂዶ ቼክ ካላረግላችሁ ወይንም ደግሞ አካውንት ደብተራችሁ ላይ ካልተመዘገበ ችግር ሊፈጥር ይችላል ነው እንጂ ደብተሩ ላይ መመዝገቡ አለመመዝገቡ ምንም አይነት ሳይድ ኢፌክት የለውም ማለት ነው። ማለትም በቀጥታ ወደ አካውንታችሁ የገባ መሆኑን እርግጠኛ ከሆናችሁ። በቀጥታ ወደ ምንዛሬ ዋጋ መረጃችን ስንሸጋገር በቅድሚያ የምናየው የአሜሪካን ዶላርን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የአሜሪካን ዶላር 18185 ብር እንደሚሸጥና አንድ የአሜሪካን ዶላር 181 ብር ከ85 ሳንቲም የተሸጠ እንደሚገኝ፣ በዚህም ትናንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በዛሬው ዕለት ከፍተኛ የሆነ ጭማሪ አሳይቷል። በባንኮች ያለውን የምንዛሬ ዋጋ ስንመለከት በንግድ ባንክ 151 ብር ከ60 ሳንቲም፣ በአባይ ባንክ 152 ከ05፣ በዳሽን ባንክ 151 ከ55፣ በአዋሽ ባንክ 151 ከ61፣ በሂጅራ ባንክ 152 ከ75 እንዲሁም በአቢሲኒያ ባንክ 151 ከ89 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ሆኖ ተቀምጧል 152 ከ75። በመቀጠል ዩሮን እናስከትላለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 ዩሮ 21345 ብር እንደሚሸጥና 1 ዩሮ 213 ብር ከ45 ሳንቲም በመዘርዘር ላይ ይገኛል።
በንግድ ባንክ 1 ዩሮ ስንት የተዘረዘረ ይገኛል? ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው የሚለውን ስንመለከት በንግድ ባንክ 176 ከ50፣ በአባይ ባንክ 178 ከ04፣ በዳሽን ባንክ 175 ከ80፣ በአዋሽ ባንክ 176 ከ46 እንዲሁም በሂጅራ ባንክ 177 ከ23 እና በአቢሲኒያ ባንክ 176 ከ89 በመዘርዘር ላይ ይገኛል። ትንሽ እንግዲህ ጉንፋን ይዞኛልና ትንፋሽ ሊበዛ ይችላል። ከወዲሁ ይቅርታ ጠይቃለሁ። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አባይ ባንክ ነው። 178 ከ04። ስዊዝ ፍራንክን እናስከትላለን። 100 የስዊዝ ፍራንክ 22878 ብር እንደሚሸጥና አንድ የስዊዝ ፍራንክ 228 ከ78 የተዘረዘረ ይገኛል። በንግድ ባንክ አንድ የስዊዝ ፍራንክ 184 ከ98፣ በአባይ ባንክ 190 ብር ከ26፣ በአዋሽ ባንክ 182 ከ38፣ በአቢሲኒያ ባንክ 190 ከ68 እየተዘረዘረ ይገኛል። በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር 13205 ብር እንደሚሸጥና 1 ካናዳን ዶላር 132 ብር ከ05 ሳንቲም በመዘርዘር ላይ ይገኛል። የአውስትራሊያን ዶላር እናያለን። አንድ የአውስትራሊያን ዶላር 121 ብር ከ25 ሳንቲም የተዘረዘረ ይገኛል። የቻይና ዩዋን እናስከትላለን። አንድ የቻይና ዩዋን 25 ብር ከ76 ሳንቲም የተዘረዘረ ይገኛል። ፓውንድ ስተርሊንግ እናስከትላለን። 100 ፓውንድ ስተርሊንግ 24351 ብር እንደሚሸጥና 1 ፓውንድ ስተርሊንግ 243 ከ51 በመዘርዘር ላይ ይገኛል። በንግድ ባንክ 198 ከ38፣ በአባይ ባንክ 203 ብር ከ42፣ በዳሽን ባንክ 204 ከ59 እንዲሁም በአዋሽ ባንክ 201 ከ98፣ በሂጅራ ባንክ 203፣ በአቢሲኒያ ባንክ 202 ከ34 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ዳሽን ባንክ ሆኖ ተቀምጧል። በመቀጠል የምናየው በዓለማችን በምንዛሬ መጠኑ አንደኛ ደረጃ ላይ የተቀመጠችው እና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ የተቀመጠችው ኩዌት ናት። 100 የኩዌት ዲናር 59280 ብር እንደሚሸጥና አንድ የኩዌት ዲናር 592 ከ80 እየተዘረዘረ ይገኛል። በዚህም ትናንት ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር ከፍተኛ የሆነ ጭማሪ አሳይቷል አዳሩንና ውሎውን። በመቀጠል የኢማራቶችን ዲርሃም እናያለን። 100 የኢማራቶች ዲርሃም 4950 ብር እንደሚሸጥና እንደ ኢማራቶች ዲርሃም 49 ብር ከ50 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በንግድ ባንክ አንድ የኢማራቶች ዲርሃም 41 ብር ከ28 እየተዘረዘረ ይገኛል። በአዋሽ ባንክ የኢማራቶች ዲርሃም 43 ከ92፣ በሂጅራ ባንክ 43 ይቅርታም በሂጅራ ባንክ 44 ብር እየተዘረዘረ ይገኛል። እንዲሁም በአቢሲኒያ ባንክ 43 ብር ከ91 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። አንድ የኢማራቶችን ዲርሃም በ44 ብር ሂሳብ እየዘረዘረ ይገኛል። በመቀጠል የምናየው በዓለማችን በምንዛሬ መጠኗ ሁለተኛ ደረጃ ላይ የተቀመጠችው ባህሬን እናያለን። 100 የባህሬን ዲናር 48237 ብር እንደሚሸጥና አንድ ባህሬን ዲናር 482 ከ37 በመዘርዘር ላይ ይገኛል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የሳዑዲ ሪያል 4845 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር ከ45 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የሳዑዲ ሪያል 40 ብር ከ40 ሳንቲም እየተዘረዘረ ይገኛል። እንዲሁም በአዋሽ ባንክ 42 ብር ከ99፣ በሂጅራ ባንክ 43 ከ28 እንዲሁም በአቢሲኒያ ባንክ 43 ብር ከ44 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አቢሲኒያ ባንክ ሆኖ ተመዝግቧል። ቀጠል የጆርዳን ዲናር እናያለን። 100 የጆርዳን ዲናር 25643 ብር እንደሚሸጥና አንድ ጆርዳን ዲናር 256 ከ43 በመዘርዘር ላይ ይገኛል። በመቀጠል ቱርኪ ሊሬን እናያለን። አንድ የቱርኪ ሊሬ 426 ብር እየተዘረዘረ ይገኛል። በመቀጠል የኢንዲያን ሩፒን ስናስተውል 100 ኢንዲያን ሩፒን 201 ብር እንደሚዘረዘርና አንድ ሩፒን 2 ብር ከ01 ሳንቲም እየተዘረዘረ ይገኛል። በመቀጠል የኦማን ሪያልን እናያለን። 100 የኦማን ሪያል 47270 ብር እንደሚሸጥና አንድ የኦማን ሪያል 472 ብር ከ70 ሳንቲም የተዘረዘረ ይገኛል። በቀጠል የምናየው የኳታር ሪያልን በተመለከተ ነው። 100 የኳታር ሪያል 4778 ብር እንደሚሸጥና አንድ የኳታር ሪያል 47 ብር ከ78 ሳንቲም የተዘረዘረ ይገኛል። በመቀጠል የሳውዝ አፍሪካን ራንድ እናያለን። 100 የሳውዝ አፍሪካን ራንድ 963 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ
9 ብር ከ63 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። የጥቁር ገበያ ምንዛሬ ዋጋ አዳሩንና ውሎን በከፍተኛ ሁኔታ ጭማሪ አሳይቷል። ቤተሰቦችና አድማጭ ተመልካቾቻችን መረጃው ይህን ይመስላል። ቪዲዮአችን ላይክ፣ ሼር አድርጉ። አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።